ላምሮት አባቷን ፊት ለፊት አይን ላይን እያየች የትርሲትን አባት የገደልከው አንተና ህዳድ በማለት ጠየቀችው። አቶ ግርማ በጣም ተናዶና ተበሳይቶ ደግሞ እንደዚህ እያለች ከኔ ጋር ልታጣላሽ ነው ወይ በማለት ለእናቷ ክፋትና እንትንን ያወራ ጀመር። እሷ ማንም ሰው እንዳላላትና ጥያቄዋን በጥያቄ ከመመለሱ ማን እንደገደለው ገለኸዋን ወይስ አልገደልከውም የሚለውን ጥያቄ እንድትመልስልኝ ነው አባዬ የምፈልገው ስትለውም እስከዛሬ የዋሁንና መልካሙን ግርማ አሳይቻታለሁ። ከእንግዲህ ወዲያ እንደዚህ ከጀመረች ገዳይና አውሬውን ግርማን አስተዋውቃታለሁ ዝናሽን በማለት የመጎረሩና መደንፋቱን አቶ ግርማ አላቆም ብሏል። ነገር ግን ላምሮት በግል ጥያቄውና በሱ ሁኔታ ግራ የተጋባቸው በቀጥታ ይመልስልኛል ብላ ብጠብቅም ነገር ግን እሱ ለእናቷ ከመጋበዝ የበለጠ ሌላ መልስ ሊሰጣት አልቻለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? የስደተኛዋ ዩቱብ ቻናል ተከታታዮች እንዴት ናችሁ? ሁላችሁም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። ዛሬ ይዤላችሁ የመጣሁት ትርሲት ድራማን ክፍል 8 ነው ማለት ነው። እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ዛሬ ትርሲት ወደ ሐኪም ቤት ሄዳ ዶክተሩ ምን አይነት ለውጥ እንዳላት ቢጠይቀትም ነገር ግን ካደረጉላት ምርመራ የተነሳ ብዥ የሚል ነገር እንደሚታያትና የወደፊት ተስፋ እየለመለመ እንደሆነ ይነግራታል። እሷም የማይሆን ተስፋ ሰጥታችሁ ተስፋዬ ከሚጨልም ይቅርቤ ቢልም ነገር ግን እኛ የተቻላችንን ሁሉ እያደረግን ሌላውን ለፈጣሪ እንተዋለን። ስለዚህ ምንጊዜም ተስፋ ከማድረግ ወደኋላ ማለት እንደሌለባት ዶክተሩ እቅጩን ይነግራታል። ወደ ቤትም እየተመለሱ ላምሮት ካስፈራራቻት በኋላ ወይም ላምሮት ክፍሏ መጣ በዚህ ሁኔታሽ ከቀጠልሽ ወይም በዚህ ግትርነትሽ ተቀጠልሽ ከዚህ በኋላ ክሩቤልንም ልታጨው ትችያለሽ ወይም ህይወትሽንም በማለት ታስፈራራታለች። እሷም ያ ስጋት ተንግዶ ለእሷ ያልተመለሱ ለክሩቤል ምንም እንደማይተኙለት ስለገባት ነገሩ በጣም በፍራቻና በመንቀጥቀጥ ምክንያቱም ክሩቤል ይሄን የሚባል ልጅ ስላልሆነ ነገር ግን ተነሱ ክፋትና ተንኮል ልታርቀው ስለወሰነ ትርሲት አንድ ነገር ልልህ ነበረ ነገር ግን እንዳትቀየመኝ በማለት ትጠይቀዋለች። እሱም ትርሲትዬ ምንም ነገር ማለት አይጠበቅብሽም፣ ምክንያቱም የፈለግሽውን ነገር ብትናገሪ እኔ አንቺን ልቀየምሽ አልችልም የኔ ልዕልት በማለት ያቆላምጦ ጭራሽ ልቧን ያባባው ጀመር። እሷም በእንግዲህ ወዳ በሰው ጥገኝነት ከመሆን ራሴ መሄድና መምጣት መጀመር እንዳለብኝ እየተሰማኝ ነው። ሁሌም አንተን ሳስቸግርህ የሆነ በራሷ ምንም የማታረግ ሴትና በቃ ደካማ እንደሆንኩ እየተሰማኝ ነኝ። አይኖ ደካማ ነኝ፣ ምንም የለኝም። ከዚህ በላይ ምንም ላጣም አልችልም። አይንም ያህል ነገር አጥቼ ሌላ የሚያሳጣኝ ነገር የለም። ስለዚህ በዚሁም ቢሆን ብቋቋመውና ብለምደው የተሻለ ሳይሆን አይቀርም ቢልም ትርሲቴ እኔ አልተቀየምኩሽም፣ አንቺንም ልቀየምሽ አልችልም። ነገር ግን አንቺ አሁን ዘንግ አልያሽም ወይም ምርኩዝ አልያሽም፣ እንዴት ወደ ቤት ተሄጃልሽ በማለት መልስ ይሰጣታል። እሷም እንግዲህ ለዛሬ ችግር እንደሌለውና ሌላ ጊዜ ግን እንደማያደርሳት እሱ ትንሽ ከሸኛት እሷ ደግሞ ወደ ቤት መጓዝ እንዳለባት ተነግሯለች። እሱም ሀሳቧን ሙሉ በሙሉ እንደተቀበለው አድርጎ ወደ ቤቷ ያደርሳታል። ቤትም ከደረሰች እማዬ ክሩቤልን ከዚህ ቤት ማራቅ አለብኝ፣ ክሩቤልን አንዳች ነገር እንዳያደርጉብኝ ብዬ ፈርቻለሁ። ህይወቱ አደጋ ላይ ነው። እሱ አንዳይ ነገር ከሆነ እኔ በህይወት መቆየቴ ያስኪ ነው በማለት ለእናቷ ዝናሽ ትነግራታለች። እሷም እንዴት ለምን እንደዚህ አልሽ ስትልም ጧት አንቺ መጽሐፍ ልታመጪ ወደ ክፍል እንደሄድሽ እኔ ክፍል መታ ነበር። በዚህ በግትርነትሽ ከቀጠልሽበት አይንሽን ብቻ ሳይሆን ህይወትሽንም ክሩቤልን ደግሞ ብታስቀሪው ይሻልሻል። እኔ እንኳ ባላደርገው ዳድ ያደርገዋል፣ ዳድ ባያደርገው እኔ ማድረጌ አይቀርም በማለት መልስ ትሰጣታለች። እሷም በተደጋጋሚ ምን ማድረግ እንዳለባት ግራ የገባት ትርሲትም ይሄን እንደምታደርግን እንደወሰነች ለእናቷ ትነግራታለች።
እናቷም እሺ የሚልሽም አይመስለኝም፣ ነገር ግን ሞክሪ፣ እኛ እንሞክራለን። ነገር ግን እሱ ለህይወትሽ አስፈላጊ ነው። ከነዚህ ሴረኞች ሊጠብቅሽ የሚችለው አንድ እሱ ብቻ ነው በማለት መልስ ትሰጣታለች። እሷም እንግዲህ እነሱ ጋር የሆነ ነገር ከመሆኑ በፊት እና ከምጸጸት ይሄ ማድረግ እማዬ ግድ ይለኛል ትለዋለች። እሷም እሺ በቃ የኔ ልጅ አንቺ ምንም አትጨነቂ ብላ ተወትሮ ክፍል ሳላ ተመቀመጥ ክፍሌ ብቀመጥ ይሻለኛል ብትላትም ሳሎኑ ይሻልሻል፣ ቀለልም ሰውም ታገኛለች፣ ትጫወቻለች። ሳሎን ስቀመጥ አቶ ግርማ ባለፈው አንገቴን ስላነቀኝ አሁን ደግሞ ስለማላየው አንገቴን መቶ አነቀኝ አላነቀኝ እያለ ግራ እያጋባኝ እየጨነቀኝ ስለሆነ ክፍሌ ይሻለኛል በማለት መልስ ትሰጣታለች። እሱም እንግዲህ እሷን ሸኝቶ ክሩቤልም እቤት አድርሶ ሲመለስ ለአምሮትን መንገድ ያገኛታል። እሷም እንዲናው ስትለውም አንቺ ነሻ ይህን ሴራና ተንኮል የጠነሰሽላት ሲላትም እሱም የምን ተንኮልና የምን ሴራ ነው ስትለውም እሱም ወደ ቤት እንዳልመጣ ለትርሲት እየነገርሻት እሱ ጥሩ ውለታ ነው የምትውልልህ። ምክንያቱም አንተ እዛ በተደመላለስ ቁጥር ህይወትህን ልታጣ ትችላለህ። ይሄን ካደረገ ትርሲት ውለታ ውላልሃለች በማለት መልስ ትሰጠዋለች። እሱም ትርሲትን ተንግዶ ወዳ ማንም ሰው ማይነካትና እንደሚያድናትና ደግሞም አባቷን እንደገደለ እስር ቤት ታልወረውሮ ምንም እኔ ወደኋላ የፈለጋችሁትን ልታረጉ ትችላላችሁ፣ እኔ ግን ከዛ ተቤት ልታስቀሩኝ አችሉም በማለት መልስ ይሰጣቸዋል። እሷም እንግዲህ ምንም ማድረግ ያልቻለችው ነገር ግን በአባቷ አንድ ቀንም ቢሆን ገዳይ ይሆናል ብላ ያላሰበችው ላምሮት አባቷ እስከሚመጣ በሀሳብና በትጋሴ ፍዝዝ ብላለች። ሳሎን እንደተቀመጠችም እማዬ ክፍሌ ሰው ገብቶ ያቃን በማለት እናቷን ትጠይቃታለች። እናቷም እንደማታውቅና የባሰውን ሌላው ተወትሮ ለየት ባለ ምንጭቅጭቅ ታረጋት ጀመር። እሷም ግራ የገባት ምን አጥፍቼ ነው ማሚ ዛሬ እንዲህ የምትለይ ስትልም እሷም መድኃኒቱ ክፍሉ ብዙ ፈልጋ ስላጣችው ማን ወስደዋን ብላ አባቷን ታማክሯል። ይህን ስራ የሚሰራው ክሩቤል መሆን አለበት ሲልም ክሩቤል ክፍሌ እንዴት ሊገባ ይችላል? ክፍሌን ቆልፌ ነው ምገባው፣ ቆልፌም ነው የምወጣው። ስለዚህ ክፍሌ ማንም ሰው ሊገባ አይችልም ስትለውም እንዴት ግን አንቺ በዚህ አይነት ጉዳይ እንዴት ጥንቃቄ ትጎልያለሽ? ላት እሷ ሁሌም በሯን ቆልፋና እንደምትገባ ነው የምታውቀው። ማንም ሰው ግን እንዴት ይገባም ብዬ ልጠረጥርም አልችልም። ነገር ግን እኔ ሳስበው እናቴ ናት የምትመስለኝ። ባቢ ዛሬ እኮ ስላላየሃት ነው ዳዲ ቀኑ ሙሉ እኮ ስታጨናንቀኝና ስታቋሽሸኝ ላይኗ እንኳ ስጠላይ ነበር የዋለችው። ስለም እሷ ከሆነች ለእኔ ቀላል ነው በማለት ዛሬ በፍቅር ሊያወራት ዝንሽዬ እያለ ቃልን በማርና በወተት እያቀላለጠ ቢጠቀሙበትም ነገር ግን ወይዘሮ ዝናሽ ወይ ፍንክች ብላለች። ይሄን ቃልህን ወይም ይህን ሽንገላህን ወደዛ በልልኝ፣ ደግሞም ይሄን የምትለው ለምን እንደሆነ ጠንቅቄ አውቃለሁ ስትለው እኔ እኮ የ80 ባልሽ ነኝ። ስለዚህ በፍቅር ዛሬ እንኳ እስቲ በፍቅር አብረን እናውራ እንዋል ሲላትም እሷም አንተ እኮ ከፍቅር ለምንድን ነው እንደዚህ የምትይ ሲላትም ከፍቅር ጥላቻን ከመልካምነት ደግሞ ነገረኝነትን ስለምትመርጥ ስለዚህ ፍቅር የሚባለውን አታውቀውም። እኔ አንድ ነገር ልምከርህ፣ እኔ ጋዝህ ጊዜህን ተምታጠፋ በነገርና በተንኮል የሞላሃትን ልጅ መልካም ነገር እንድትሆን ወይም ወደ መልካም እንድትቀይራት ሂድና እሷኑ ሸንግላት። እኔ ዝናሽ እስከ ዛሬ ያዝጃጃልከኝና ያታለልከኝ ይበቃኝ፣ እስኪ ተወይ፣ ሆዴ ብዙ ነገር የያዘ አለ በማለት ተመለሰለታለች። አቶ ግርማ ምንም ነገር ማድረግ ስላልቻለ እሺ ብሎ ይመለስና ወደ ልጁ ይሄዳል። ወደ ልጁ እንደሄደ የሆነውን ነገር ሁሉ ይነግራታል። እሷም እንግዲህ የምጠይቀውን ጥያቄ አይኑን ላይን እያየ ተጠይቀዋል። ዳድ ይሄን ነገር አድርገዋን ስትለውም እሱም እንዳላደረገውና የእሱ አባት እንዲህ አይነት ስራ እንደማይሰራ ግልጽ አድርጎ ይነግራታል።
ትርሲት የወደፊት ሕክምናዋን እንደምድን ካወቁ ድጋሚ ደግሞ ይህን ሴራቸውን እጥፍ ድርብ አድርገው እንደሚያሰሩ ስላወቀ ለማንም ሰው እንዳትናገርና መድኃኒቱንም እንዳገኙትና እንደተመረመረ ብሎም ተስፋ እንዳላት ራሱ ለማንም እንዳይናገሩ ዶክተሩ ጨምሮ ከክሩቤል ጋር ከእናቷ ጋር ተመካክረው ወስኗል። ውድና የተከበራችሁ የስደተኛዋ ዩቱብ ቻናል ተከታታዮች ዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር። ሼር፣ ላይክ፣ ሰብስክራይብ ስለምታደርጉ